بخليل فلق يتوحيد وراش إيمان تولد لإسلام دراش برسالة فنات أرتل مدان دمك أن يعببن بقرآن كيدان بتراو منقد باندو قودنا بخليل فينوت بمارو دانا. السلام عليكم ورحمة الله وبركاته. يتكبراتشو يا أفريكا تي في تملكاتشاتشن أنا من قويتاتشوال سوايدو لخا يتسنيو يا إفتار ساعت ليو مسنادواتشن جمروال زي استوديو بمهون عبد الرحمن طاهر نيم فؤاد محي الدين نانتني ያስተናገድን ቆይታ እናደርጋለን በመሻይኮች በኡስታዞች ተሰናዶ የተለያዩ መሰናዶች ደግሞ ከስቱዲዮ ውጪ እንደዚሁም ረመዳን ላይ ደግሞ ያሰናዳናቸው ሌሎች የፕሮዳክሽን ውጤቶች ደግሞ ወደናንተ ይደርሳሉ ዛሬም የተለያዩ ሐሳቦችን ያነሳን አብረን እንቆያለን ከወዲሁ ስለምትከታተሉን በመስጋና ጀምረናል የፕሮግራም ጥንቅሮች እንዳሉ ሆኖ ደግሞ እናንተ እንግዲህ እዚህ ስቱዲዮ ላይ ቁጭ ብለን የተለያዩ መረጃዎችን እናቀበላለን ለተመልካቾቻችን በተለይ በዛሬው ዛሬና ከሚመጡ ተከታታይ ቀናቶች ላይ ካሁን በፊት ያነሳናቸው አሉ አይደል ለዓለም ከፍተኛ አስተዋጽኦ ያደረጉ ትላልቅ የሙስሊም ሳይንቲስቶችን አንስተን ነበር ሀገራቶችንም እንዲሁ ስናነሳ ቆይተን ነበርና በዛሬው ዕለት ደግሞ በሙስሊም ታሪካዊ ዩኒቨርሲቲዎች አሉ በተለይ ደግሞ አሁን ላይ ያሉ ተማሪዎችን እያስተማሩ ያሉ ዩኒቨርሲቲዎችን የተወሰኑትን እያነሳሳን ቆይታ እናደርጋለን ብዙ መረጃዎች አሉ አንዳንዶቹ ዩኒቨርሲቲዎች ምናልባት ከሌሎቹ ሰኪዩላርም ከሚባሉ ዩኒቨርሲቲዎች ቀድመው የተከፈቱ ናቸው ስቲል ምናልባት በቁጥር ደረጃ ቢገለጽ ምን ያክል ተማሪ ያስመርቀዋል ብለን ብናነሳ በጣም ከባድ ሊሆን የሚችል ረጅም ዓመታት የቆዩ ስላሉ ተጽኗቸው ደግሞ አንድ ሀገር ላይ ምናልባት ብቸኛ ዩኒቨርሲቲ ሊሆን ይችላልና አስተዋጽኦ በጣም እንትን ነው ከዛ ደግሞ የወጡ ትላልቅ ምሁሮች ታዋቂ ሰዎች ኢንፍሉዌንሰሮች ምናምን አሉና እነሱን ያነሳን ቆይታ እናደርጋለን ተመልካቾቻችን በተለይ እንግዲህ ከዚህ ከስቱዲዮም ደግሞ ወጣ ተብሎ በሻይኾቻችን ኡስታዞቻችን ያዘጋጁ ፕሮግራም አለ ዓለምን የሚያስጎበኘው ሁሉ ሀገር የተሰኘው ፕሮግራም አለ ሁሉ ሀገር በነገራችን ላይ አስተያየት ሲሰጥ ነበር ባለፈው ሁሉ ሀገር ያልነው የኢስላም ሀገሩ እንግዲህ አዛን ይወጣበት ተውሂድ የተሰበከበት ሀገር ሁሉ ያው አገር ነው ለማንኛውም ሙስሊም በሚል ጽንሰ ሐሳብ የመጣ ነውና ሁሉ ሀገር ከዛም በተጨማሪ ስለ ቁርአን የተዘጋጀ ፕሮግራም አለ እነዚህ ሁሉ ፕሮግራሞች እንግዲህ ተመልካቾቻችን እኛ ከዚሁ መረጃ እየሰጠን ቆይታ እናደርጋለን አው እንደዚህ ያነሳን እንቆያለን በባለፉት ጊዜያት ከግለሰቦች ስብዕና ጀምረን ወይም ትላልቅ ሳይንቲስቶች ለኢስላም ትልቅ ውለታ የዋሉ ለዓለም ትልቅ የፈጠራ የቴክኖሎጂ ሐሳቦች መነሾ የሆኑ ስብዕናዎችን አነሳን ከዛ ደግሞ አለፍ ስንል ደግሞ አገራትን አነሳን ለዓለም ያበረከቱት ነገር ቀድሞ ምን ይመስል ነበር በተለይ አሁንኛ ሁኔታቸው ምን ይመስላል ይያልን በተከታታይ ባሉት ቀናቶች ውስጥ እነሱን ያነሳን ነበር ቆይታ ያደረግነው ዛሬ ደግሞ የሙስሊሙ ዓለም ደግሞ ዩኒቨርሲቲዎች የኢልም ተቋማት ምን ስራዎችን ሰሩ እንዴት እየሰሩ አለፉ እነኛ ተቋማቶች ውስጥ ምን አይነት መሻይኮች እንደዚሁም ደግሞ ስኮላርስ ወጡ የሚለውን ነገር ያነሳን እንሄዳለን ሁሌም ቢሆን ቀድመህ ምታነሳው ጥንታዊ ከነበሩት ትላልቅ ዩኒቨርሲቲዎች የእውቀት ማዕከላት መካከል ወደ ግብጽ ትጓዝና አዝሐር ነው ምታነሳው ይሄ ያው ሁሉም ሰው ሚስማማበት ነው ቀደምት ከሚባሉት መካከል የሚወሳ ስለሆነ ምናልባትም 351 ከሂጅራ በኋላ 359 ዓመት ከሂጅራ በኋላ ነው የተመሰረተው በጣም ረጅም ጊዜ ነው ዛሬ ያለነው 1446ኛው ነው ረመዳን አይደለ በጣም ረጅም ዓመታትን ነው ያስቆጠረው ይህ ዩኒቨርሲቲ በዓለማችን ላይ ዘ ኦልደስት ከሚባሉ ወይም ደግሞ በጣም ጥንታዊ ከሚባሉት ዩኒቨርሲቲዎች ተርታ ይሰለፋል በዛ ብቻ ሳይሆን የተለያዩ ስኮላሮችን ቀደምት የእውቀት ባለቤቶችን በማፍራትም ደግሞ ቀዳሚ የሚሆን ዩኒቨርሲቲ እንደሆነ ይነሳል ለዚህ የዛ ዘመን ወይም እስከዚህ ድረስ ላሉ ደግሞ ተከታታይ ቅብብሎሹ የተለያዩ የእውቀት ባልተቤቶችን በማፍራት የእውቀት ሽግግሩ የተሳለጠ እንዲሆን የተሻለ ትውልድ እንዲፈጠር የራሱን ድርሻ የተወጣ ዩኒቨርሲቲ እንደሆነ ይነገራል ከኛ ከሀገራችን ጀምሮ የተለያዩ የገጠር ዑለማዎች መሻይኮች ሄደው ትምህርት የቀሰሙበት ኢቭን እዛን ራሱ ገብቶ ምን ያክል አቅም እንዳላቸው የተነገረላቸው መሻይኮች ሁሉ አሉ ምንም ፊደል ሳይቆጥሩ ግን አረብኛውን ቁርአኑን ፍቅሁን
ሐዲሱን በመቅራት እዛ ደርሰው ተጽኖ ፈጣሪ ሁሉ ይሆኑ አሉ እስከዛሬ የመግቢያ ፈተናውን ሲፈተኑ እናንተን ምን ብለን ፈተናቸው የተባለላቸው ሁሉ ያሉበት ነውና ይሄ ዩኒቨርሲቲ እንግዲህ የተለያዩ ትምህርቶችን ይሰጣል ዋና ዋና ትምህርቶች መካከል እስላማዊ ህግጋትን ወይም ፍቅህን የሚሰጥ ነው እስላማዊ አስተምሮትን ሐዲስን አረብኛ ቋንቋን ስነ ጽሁፍን እና እስላማዊ ፊሎሶፊ ወይም ፍልስፍና የሚያስተምር ነው በዋነኝነትና ላለፉት በርካታ አመታት እንግዲህ ይሄ ዩኒቨርሲቲ ያሳለፋቸው የሚያስተማራቸው ተማሪዎች ቁጥር ካነሳን በጣም ብዙ ነው አሁን ላይ እንኳን ወደ 350,000 ተማሪዎች ገደማ በአንደር ግራጁዌት እና በግራጁዌት ተቀብሎ ያስተናገደ የሚገኘው 350,000 አሁን ባለው ሁኔታ ማለት ነው በጣም ትልቅ ዩኒቨርሲቲ ነው ስቲል እየሰራ ያለው ስራ በጣም ትልቅ ነው ቀደምቶችን ካነሳን በሚሊየንስ የሚቆጠር ተማሪ ነው በዛ ትምህርት ቤት 500,000 የተማሩ ግራጁዌት ያደረጉ ግሎባሊ በዓለም አቀፍ ደረጃ ከዛ ዩኒቨርሲቲ ወጡ አሉ 500,000 ተማሪዎች ማለት ነው አብዛኛዎቹ ደግሞ ከሚታወቁት የሙስሊም ምሁራን ውስጥ የሚካተቱ ናቸው እነኛ 500,000 ካልናቸው መካከልና ለምሳሌ እነማን ናቸው በዚህ ዩኒቨርሲቲ ውስጥ ያለፉት የሚለውን እናንሳና ሌሎች ፕሮግራሞች ቢሄዱ ምክንያቱም ስለ አዛሃር በዚህ ደረጃ አውርተህ ዛሬ በቀላሉ ምጨርሰው አይደለምና እነማን ናቸው ያለፉት እንዴት ያሉ ትላልቅ የእውቀት ባልተቤቶች ናቸው ያለፉት የሚለውን ነገር ብናነሳ ሞር አሪፍ ነው ኢማም አልሻፊ ከዚህ ዩኒቨርሲቲ የወጡ ናቸው ወይም ደግሞ እዚህ ዩኒቨርሲቲ ዕውቀት ቀስመዋል እሳቸው ደግሞ የሚታወቁ ናቸው ከአራቱ መዛህቦች የሱኒ ኢስላሚክ ስኮላር ናቸውና ኢማም ሻፊ ትልቅ ትምህርቱም ጭምር እዛ ይሄ ፊልድ ይሰጣልና ከዛ ውጪ ታንታዊ ጃህዋሪ የተሰኙ እስላማዊ ምሁር እና ፊሎሶፈር ጭምር ከዛ ወጥተዋል ሰይድ ቁጡብ ብዙ ናቸው ከዛ ያዩዋቸው ነው ከማል ማነሳውና ሰይድ ቁጡብ ከዚህ እንግዲህ በጣም ኢንፍሉዌንሻል ወይም ተጽኖ ፈጣሪ አሳቢ አሰላሳይ ከሚባሉት መካከል የሚሰለፉ ናቸው በተለይ በሞደርን ኢስላሚክ ፖለቲካ ላይም ትልቁን ድርሻ ወይም ታውቶችን በማውጣት በጣም ትልቁን ድርሻ ያነሳሉ ስማቸው ሲነሳ ብዙ ሰው ያስታውሳልና አዛሃር ይሄ ነው ተብለ በቀላሉ የምትገልጸው ተጽኖ አይደለም በማህበረሰቡ ላይ በእውቀት ሽግግር ላይ ሙስሊሙ ዓለም ላይ እንደዚሁም ደግሞ ለኢስላም ያበረከተው አስተዋጽኦ ብለ የምታነሳውና በርካታ ዑለማዎች የሚመኙት የሚያልሙት ልጆቻቸው እነሱ ዘንብ ቢገቡ ቢማሩ የሚመኙለት ዩኒቨርሲቲ ነው ግብጽ ውስጥ የሚገኘው አመሰራርቱን በነገራችን ላይ ትንሽ ለየት ይላል በሰዓቱ የግብጽን የሚያስተዳድሩት ፋጢሚያዎች ነበሩ ፋጢሚያዎች ደግሞ በአቂዳ ደረጃ ሻአን ነው የሚከተሉትና በአፍሪካ ምድር ላይ በአፍሪካ አህጉር ላይ የሻአን አስተምሮት ለማስፋፋት ታልሞ የተከፈተ ዩኒቨርሲቲ ነው ስያሜውም የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ልጅ ፋጡማን ለማስተዋወስ ነው ፋጡማቱ ዘህራ ከሚለው ስያሜ መጣ ነውና ሰላሐዲን አልአዩቢ ነው ከዛ ወዲያውኑ አዝማሚያቸው አልተመቸውም ነበርና ወዲያውኑ ወደ ሱኒዩ አስተሳሰብ እንዲመጣ ካሪኩለም ወዲያውኑ እንዲቀየር ያደረገው ነው እንጂ መጀመሪያ የሻአ አስተምሮት አፍሪካ ላይ በስፋት ለማስተማር ታቅዶ የተከፈተ ዩኒቨርሲቲ ነው ብዙ ነገር ሊወራለት ይችላል ምናልባት እንግዲህ ቀሪ ሐሳቦችን ከአንድ መሰናዶ ተከታትለን ስንመለስ ለተጨረሰው ትችላለን ተመልካቾቻችን አብራችሁን ቆይታ ያደረጋችሁ ስለሆነ ከልብ እናመሰግናለን አንድ መሰናዶ ተከታትለን እንመለስ በያላችሁበት መልካም ቆይታ ይሁንላችሁ بخليل فلق توحيد وراش إيمان تولد لإسلام دراش برسالة فانا صرت المدان دم كان يعببن بقرآن كيدان بطرعو منقد باندو قودنا بخليل فينوت بمارو دانا بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه وسلم تسليما كثيرا وبعد السلام عليكم ورحمة الله وبركاته وعليكم السلام ورحمة الله ودنا يتكبراتو يا أفريكا تي في تكتاتاوچ لتكتاتاي እናንተ ጋር የምናቀርበው ፕሮግራም አሁንም እንደቀጠለ ነው የዛሬው ፕሮግራማችን እንግዲህ በእነዚህ ውብ መሻይኾች ዘንድ የሚቀርብ ቁርአንን ማስተንተን ቁርአንን በገንዘብ ተደብር ማድረግ የመሳሰሉት ጉዳይ ላይ ትንሽ ትንታኔ እንዲያደርጉልን እዚህ አጠገቤ ታላቁ ሼህ መሐመድ ዘይን ዘህረዲን ይገኛሉ
ከሳቸው እንጀምራለን ሸህ مرحبا يقتلوا جزاك الله خير بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم وبارك على خير خلقه محمد وآله وصحبه وسلم أجمعين أما بعد أحبتي የፕሮግራሙ ተከታታዮችና እንዲሁም በጉጉት እየተጠበቃችሁት የነበራችሁ ወንድሞች እናንተም እዚሁ አጠገቤ ያላችሁ ወንድሞቼ አሁን የተነሳው ጉዳይ ለሰው ከመናገራችን በፊት እኛንም የሚያሳስብ ጉዳይ ነው። እሱ ምንድነው? ቁርአን ሲቀራ ብዙ አህዋሎች አሉን። በተለያዩ ትምህርቶች ላይ እንደተነሳው እንዳነሳችሁት ሰዎች ስለ ቁርአን ሲቀሩ የተለያየ ዓላማ ይዘው ሊመጡ ይችላሉ። ግን ቁርአን ያወረደበትን አላህ ለራሱ ሲነገረን ሊየደበሩ አያቲሂ ወሊየተዘከረ ኡሉል አልባብ ይላል። ሊየደበሩ አያቲሂ የማንም መልእክት ኃላፊነት ነው። የትኛውም ሰው መልእክት ሲመጣለት ሲያነብ ምን ይጠበቅበታል? ጆሮ መስጠት ለዚህ ለሚያነበው ነገር ምንድነው የሚለኝ ብሎ ካላሰበ እኮ በሚያቀው ቋንቋ እየተነገረው ላይሰማው ይችላል፣ ትዝ ላይለው ይችላል። አላህ በቁርአን ይህንኑ ቁርአን ያወረድኩት ሊየደበሩ አያቲሂ አውራጁን ሊያነግሱ ብቻ ሳይሆን ራሳቸውን ሊያስደስቱ ብቻ ሳይሆን ምን አለው ውስጡ ብለው ሊያስተነትኑ ነው። በጣም አላህ ከኛ የሚፈልገው በዚህ ቁርአን ውስጥ ነግሮናል። أنقوم لله مثنى وثلاث ثم نتفكر فيه يا حديث ታስታውሳላችሁ ረሱል አለይሂ ሰላቱ ወሰለም ሰዎች ከአላህ ቤቶች በአንዱ ላይ ተሰባስበው እየቀሩ ብለው እኮ ዝም አላሉ። ወይተዳረሱና የትሉነ ኪታብ አላህማ ቅራአቱን ዝም ብለው አለፉት እኮ። ወይተዳረሱነሁ ላይ ግን አንተም እኔም ሁሉም ሰው እኛ ጋር አሁን የሚጎለን ቁርአን እንደውም በአሁኑ ሰዓት በጣም በሚያስደስት ሁኔታ ላይ ነው ያለው ማለት ይቻላል። በንባቡ በቅራአቱ በሂፍዙ ላይ ብዙ ለውጦች እየታዩ ነው ያሉት። ተገቢው ያህል በቂ ነው ለኡማው የሚበቃ ነገር ባይባልም ብዙ ትኩረቶች አሉ። ግን ተዳሩስ ግን እየተደረገ አይደለም። ለዚህ ብለው ቁርአንን የሚቀሩ ሰዎች የሚያቀሩ ሰዎች የሚቀሩት አይደለም የሚያቀሩ ሰዎች እንኳን ሳይቀሩ ቁርአንን ይخلፋሉ። ቁርአን ውስጥ ያሉ መመሪያዎችን መሰረታዊ መመሪያዎችን ሳያውቁት ተሳስተው ምንድነው ለሙራጃ እንኳን ስታደርጋቸው እንዴ የት አለ ቁርአን ውስጥ ይለዋል። ስለዚህ የቁርአንን ተደቡር ማድረግና ተፈኩር ማድረግ አላህ ሲወቅስ فلا تتذكرون قليلا ما تذكرون ليذكروا ليتدبروا እነዚህ አባባሎችን አላህ የመረጠበት ቃል አለ ይላሉ። ለምን ተደቡር ከማለት ሊያዕለሙ ብሎ ለምን አላለንም? ማወቁ ብቻ በቂ አይደለም። አንድ ሼኽ ጋራ የሆነ ቦታ ላይ ትምህርት እየሰጠነ ሁለታችንም አንድ የቁርአን አያት ቀሩ። إن الذين تدعون من دون الله لن يخلقوا ذبابا ولو اجتمعوا له وإن يسلبهم الذباب شيئا لا يستنقذوه منه ضعف الطالب والمطلوب የሚለውን አያት አመጡትና አጠገባችን ከሚማሩ ሰዎች መካከል ሸኾች አሉ ተፍሲርም የሚያቀሩ ሰዎች። አሁን ለዚህ ይሄን ለምንድን ነው ያመጣው አሉ ሸኾች። እነዚህ ተፍሲር የሚያቀሩ ሰዎች የነበረው ጥያቄ ይሄ እስቲጋሳ በሚል እስቲጋሳ بغيرላህ አይሆንም የሚል የአላህ خلቆች ምንም አይጠቅሙም ለማለት ነው ሸኽዩ ያመጡት። እና ان الذين تدعون من دون الله ሸኾች ይገባሉ ማለት ነው አሉ። ምን እንበል በጣም ተላልቆች ናቸው። በእድሜ በተለይ በጣም ነው የሚበልጡን፣ በዕልም የሚበልጡናል። ከእኔ ቸገረኝ እንዴት አድርጌ ላውራ? ሸኾች አይገቡም እንዴ አልኳቸው። እዚህ ሙሐደራውን ይሰጡ የነበሩ ሰውዬ ባልናገር ደስ ይላቸው ነበር። በኋላም አሉኝ ባታነሳ ይሄን ደስ ይለኝ ነበር ዝም ብለን ብናልፋቸው። እንዴ ሼኽ በዋነኛ እነሱ ካልገቡ ታዲያ ማን ነው ሊገባ የሚችለው? በቁርአን ውስጥ ሼኽ ይገባል እንዴ? ተላልቆች ሼኾች አይደል? لا تذرون نوح لاي لا تذرون آلهتكم ولا تذرون ودا ولا سواع مشيوخ ናቸው አላላችሁም? አረ ያለ የለም አሉ። አብዱላህ ኢብኑ አባስ ምን ነው የፈሰሩት? رجال صالحين ብለዋል አሉ።
رجال صالحين ما تكو شخوش مالتنا كذي بلت ولا عباد الله الصالحين بلو عندنا جزي تدبر على ما أدرك بزو ملك تسملتها تمرت بيتهاتشو كهنا كان ببكو تنسته النزين تياكيت أي ملسي لا لا سويكو عم بوت الفوال تدبر أرجوت يالله سو منهم نجاركم مرسول أشجعهم تدبر كلا درجوس على نببهم إنت جنا ما ببالله بتملسوا نيجا بزو كمقرات بتم تكيت عيا وتشين ما استنتن سلفوتشو صحابوتش من يلالو أسر آية لايك أسر آية كرتن سان سرابت أن ألف من البر مالت لا يشرب بتكوي يشلالو بتكبر لا يقولوا تيشلالو قمت وانا هالنو لمثال يدهاو هنو أسر آية بيكرا زكاة لا يوت أي شلال سل زكاة ميعزز يهون الآية جن إنديت دمي تكبر قمتوتا لمي تأييك أو ما سرداتي يشلال أو قال سرت شبت هالو مالتي هينو إنياجا تدبر بتأمس فلاجينو إنيا دمو يبلت ليلا قوام قاتنا غاريو تشلي تشجرالن من البات إن أنت عند مشايخ عربية سلم متاوكل يكلا شو يشلال عربية ما أقصد دمو إنديت نو تدبر ميادرقو تبغى بأمارنيا ترجم تفسير نازجاج بلنس الناسب يتهزجاج تويل لنديالون تفسروا يل لنديالون لا تنشي دو لا تدبر مي عبق أو نجر سون إنه إني ملكت هالبلون دي السبب ولا ما أدركنا ونجسوا تفسروا على عندي شيخ تنسون يتوني تفسروا يتنيو هي أمارنيا دي إني أكو أسر شرحيتش ما يجباني أسر عربياون شرحيتش يما يجباني آيات الله أهون زين أمارنيا أم ببالي جبانه أنت سين قرينيا يهين قرآن رسول صلى الله عليه وسلم عندك أن تلك يسولي جوتش نديت هارجو من مرامر ندي الله باتشوا استمروا الذين آمنوا ولم يلبسوا إيمانهم بظلم يملوك الكبداتشوا صحابوش يا ربي بقى إنما من وقال له من بوتال له مالتنا من منا لم يلبس إيمانه بظلم رسول عليه الصلاة والسلام ظلم كيتس كيد درس لي الدرس እንደሚች ላነሱና እዚህ ግን በጣም ወሳኙ የትኛው እንደሆነ እኮ ሌላ ቦታ ላይ ያላችሁ አሉ ምን የሚል يا بني لا تشرك بالله إن الشرك لظلم عظيم بلو لقمان سيستمر للجو يالو لا سماچو إن الشرك يچنا ظلم يتبالچو زي لا እዚች ጋር ኡስታዝ ሊያዙትና አሁን ያነሱት የቁርአን አንቀጽ ላይ ይሄንን የፈሰሩት ረሱል አለይሂ ሰላቱ ወሰለም ናቸው ከዚህ ተፍሲር ውጭ ይሄን ዙልምን ሌሎችን ለማስደሰት ምናምን ዙልም ያለው ፍታይነትን ማጓደል ነው እንዲ ነው ብሎ መናገር ይቻላል ለማስደሰት መች አይቻልም አለመቻሉ ብቻ አይደለም እውነት ይደሰታል ወይ ነብዩ ሰለላሁ ዐለይሂ ወሰለም ከፈሰሩለት በኋላ እሳቸው እንዲ ቢሉም ብለህ ተፈስራለህ ይሄ እንደማን መሰለ ነብዩ ሰለላሁ ዐለይሂ ወሰለም ሲያስተምሩ ኩሉ ቢድዓቲን አሉ አይ አንዳንድ ቢድዓ እኮ ምንም አይልም እኔ አንዳንድ ጊዜ ምን እንደምል ታውቃላችሁ يا شيخ عبد السلام كل بدعة ضلالة قالوا بها على النبي عليه الصلاة والسلام بينوروا ساتشو قلت له لك እንደዚህ بالأكبر دلاي ያስተማሩ አይ إلا بعض البدع لتلاچو تچل ነበሩ ወይ ነብዩ ጋር ብትሆን لا يمكن يعلق على رسول الله الذي ነው እኮ عند عبد الله بن مسعود ያሉትን አስተዋወስከኝ عبد الله بن مسعود የሆነ ሴትዮ እንትን ናስ ናሚሳና ሙነም ተነሚሳን الله لعن أرجوباتال قالوا أنت سوي سمعتالهوني الله رجمال لي يالك الله يرجمون على تشاتشو يعني وقرات إن نقصات يهج أقول ميستكاكلوا من عمر يوقروا ما أتنو حديث رجمنا أنت ندي تلالله ندي على تشاتشو إن على العالم من دين كيف لا العنو من هنا يتحق انتهنا القرآن وستيله من عمر على تشاتشو القرآن كرتش على الوان أو اسكز يستيله لو قرأته لوجدته أما قرأت قول الله ما أتاكم الرسول وأيه من مريم ما أتاكم الرسول فخذوه وما نهاكم عنه فانتهوا نبي صلى الله عليه وسلم يا متوتن يا تبالوك لزينوني قرآننا حديث كعبروك هل تقروا قرآن هل تقرأ من ملو أوتيت القرآن ومثله معه عندي عند الرواية كوالش ومثله معه مكرر هنا يهنا راندوم بقبان ما أتاكم الرسول فخذوه مالتكو تفسير كنبي بحالا اندات فسروا نبي كلكلوت النجر منم ችግር የለው ምን ዲ ብለ ጫፍ ነገር እንዳትከፍት ማለት ነው والله ጀዛከላህ ኸይር ሼህ መሐመድ ሐምዱ ሸኻችን እንግዲህ
ይህንን በሚገርም ሁኔታ ገልጸውታል። አላህ ስብሓነሁ ወተዓላ ቁርአንን እንድናስተነትን ቁርአን ጋር ያለን ግንኙነት እንዲያምር በጥያቄ መልክም ቁርአን ላይ ገልጾታል። አፈላ የተደበሩን አልቁርአን አም አላ ቁሉቢን አቅፋሉሃ እያለ ተንትኖታል። እስቲ ብስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ አላ ረሱሊላህ ወአላ አሊሂ ወሰህቢሂ ወላ እንደው እኔ አቅራቢ እርሳቸው ታቂብ አድራጊ ቢሆኑ ደስ ይለኝ ነበር። ፕሮግራሙ አቀናብሮታልና ይሁንና እኔ ስለ ቁርአን ማስተንተን ቁርአን በገለጸው ማለት ነው የምፈልገው። ከላይ ሊጀምረው ከታች መጀመር አምሮኛል አሁን እና ምን ይላል አላህ Subhanahu Wa Ta'ala ሱረቱ ጠላቅ ላይ አዓደላሁ ለሁም ዓዛበን ሸዲደን ይልና ፈተቁላህ ያ ኡሊል አልባብ ይላል። እናንተ የልቦና ባልተቤት ሆናችሁ ሰዎች አላህን ፍሩ ይልና الذين آمنوا قد أنزل الله إليكم ذكرا ይላል። እናንተ በትክክል ያመናችሁ የሆናችሁ ሰዎች በርግጥም አላህ ወደ እናንተ ምን አወርዶላችኋል? መገሰጫ፣ መመከሪያ፣ መታዘዣ፣ መከልከያ መለኮታዊ ህግ አውርዶላችኋልና አስተንትኑ ነው። ያላስተነተነው ምን ይረዳል? የወረደው ቢወርድ እንደው ላልቀመሰው ምን ይጣፍጣዋል ነው አይደል የሚባለው? ምንም ሊለየው አይችልም። በሌላኛው አንቀጽም ሁደን ወዚክራ ይላል ሱረቱ ጋፍር ላይ ቁርአን ማለት መመሪያና ትግሳጽ ነው ይላል። ለማን? ሊኡሊል አልባብ ሁደን ወዚክራ ሊኡሊል አልባብ ነው ማለት ለልቦና ባልተቤቶች። ይሄ አቀል ልብ የሚለው ነገር ቁርአን ለመረዳት ዋነኛው የሰው ልጅ ላይ ካሉ አካሎች ዋነኛው ነው ማለት ነው። ልክ ረሱል አለይሂ ሰላቱ ወሰላም ኢነ ፊል ጀሰዲ ሙድጋ ልማጭ ስጋ አለች ሰውነታችን ውስጥ إذا صلحت صلح الجسد كله وإذا فسدت فسد الجسد كله بلو ألا وهي القلب بلو إن دقلصوت مالتنا إن ببزو ملك إن تقلصوا هي لأولي الألباب يا أولي الألباب يا الله يقلصال بل إلى يوم آمن إلى الله سبحانه وتعالى ألم ترى أن الله أنزل من السماء ماء أتملكتم من دي أتاوك من دي الله كسماء وهان إن داورد كزام فسلكه ينابيع في الأرض بمدر منش يادرجو لهلو متكاكميا ثم يخرج به زرعا إلال كزام بزيه باوردو زناب كمدر أزرت عينتون يفرافري يئهل عينتن ياوت آللال مختلفا ألوانه ستة يولا أين إيتا يتلياي هنا طعمهم ست كمسو اندزاو ثم يهيج فتراه مصفرا كزام يقرت عنا دالتشا هونو تاقنيا والله ثم يجعله حطاما كذا يعلم ينبرو أرنقوادي ينبرو أببو فرتو إشيتو ألقو درقو قرطتو اندقنا توقتو تنستو تلقمو من قلباسي هون تايوالله إن في ذلك لذكرى لأولي الألباب الله إيهن بما درقو لتككلنيا لبونا إيه بعدن زاج إزئي لالدنززة إنا كالبالي لراكنا بالهون بوتا لما يجيني لتينما تفتراوي لهون لبونا من علبت تكساس علبت ይላል። ስለዚህ የተረዳ የሚረዳ አእምሮ ካለ ቁርአን ተፈጥሮን ራሱን ማገናዘቢያ ነው ያለው። አሃናገ እኔም ያልነበርኩ ከፊት ወጣብታም እንበል ከአፈር ከአባታችን አደም ጀምሮ የተፈጠርኩኝ እንደገና ሲሞት ሲተካ የሚታይ ሰው አለ። እኔም ተረኛ ሟች ነኝ። እንደገና ደግሞ ሰዎች ተኝቶ እየተነሱ ነው እኔም እቀሰቀሳለሁ ማለት ነው። ነገ መጠየቅ አለ እንዲል በጣም ትልቅ የሆነ ምንድነው ምሳሌ ነው ማለት ነው። ይቀጥላል እንደው እቺን በግድም ቢል እና الذين يستمعون القول فيتبعون احسنه ይላል። ቁርአንን አዳምጠው መልካምን የሚከተሉ اولئك الذين هداهم الله ትክክል አላህ የመራቸው ማለት ቁርአንን አድምጠው መልካም ስራውን የሚታዘዙ ናቸው ከመጥፎ የሚጠበቁ ናቸውልና ይቀጥልና ምን ይላል? واولئك هم اولو الالباب ይላል። እነሱ ናቸው የልቦና ባልተቤቶች ይላል። አላህ ለምስታን ሼህ መሐመድ ሐምዱ وفي انفسكم افلا تبصرون በነፍሶቻችሁ ላይ ስንትና ስንት አምራለ አትመለከቱም? እስቲ ተደብሩ አድርጉ አስተንትኑ እያሉ ነው። ሼህ አብዱላህ ኢብራሂም የቀረውን ደግሞ እስቲ በሉን ባሉን ሰዓት مرحبا بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله وعلى آله وصحبه من والاه وبعد حقيقة شيخ يقرؤ مجمرة የቁርአናት አንቀጽ ብቻ ይበቃል ማለት ይቻላል ለማስተንተን كتاب أنزلناه إليك مبارك ليدبروا آياته وليتذكر أولو الألباب የሚለው الله جل وعلا ይህን ኪታብ ራሱ ያመጣው እኛ ልናስተነትነው ልንመራበት
ልንረዳው ተደቡር ማለት ተዓቁል ነው ተዓቁል ፈህሙ መዓኒ ማዕናውን በትክክል መረዳት ብቻ ሳይሆን ወተጥቢቅ በዛው በገባን በተረዳነው ልክ መስራት የሚለውን መልእክት ነው የሚያስተላልፈው ቁርአን ላይ ብዙ የነቢያቶች ቂሳ ይነገራል በርካታ ነቢያቶች ቂሳ ቁርአን ላይ እናገኛለን እውነተኛ ታሪክ እናገኛለን መጨረሻው ላይ አብዛኛው ቦታ ላይ ስለ ነቢያቶች ህዝቦች ብዙ አይነት ወንጀሎች ይሰሩ ከሽርክ ቀጥሎ ብዙ አይነት የተለያዩ ወንጀሎች እንደሰሩ ይታወቃል ይነገራል መጨረሻው ላይ አላህ ዝም ብሎ አልተወም ቂሳው እንደ ቂሳ ዘርዝሮ አልተወም እነ ፊ ذلك ለذكرى لأولي الألباب ይሄ እስካሁን የተነገረው ልታስቡት ልታስተነትኑት ወደ እናንተ ልታመጡት ምን ነው የነብዩላህ ሉጥ አለይሂ ሰላም ህዝቦች አላህ ጀለ ወዐላ ቁርአን ላይ በወንጀላቸው ምክንያት ምድርን ከመሬት አንስቶ በእነሱ ላይ ገለበጠባቸው የሚለውን አላህ ይናገራል ምን ስላረጉ ነው ምን ስለሰሩ ነው ምን አይነት ወንጀል ነበር ይሄን አክል በዚህ ደረጃ በዚህ ልክ ያስቀጣቸው የሚለው ነገር እንጃ እንድንወስድና ጥንቃቄ እንድናረግ ነው አብዛኛው ቂሷ የሚነገረው እንጂ ዝም ብሎ እንደማንኛውም አፈ ታሪክ ተቀስሶ ወይም ተነግሮ እንዲታለፍ አይደለም ሲጀመር አላህ የኛ ሰዎች ስለሆነ ነው እንጂ የሰው ልጅ ልባችን በጣም ጠንካራ መሆኑን አላህ ራሱ ገልጿል እንጂ ቁርአን በትክክል እንደው ብንገነዘበውና ብንረዳው ሐቂቃ ብዙ አይነት መውኢዛዎች ብዙ ዳዕዋዎች ብዙ ነገሮች ባላስፈለጉን ነበር ያው የሰው ልጆች ረሽነን ሁሌ ማስታወስ እንፈልጋለን ሁሌ ቁርአን መቅራት እንፈልጋለን ሌላው ማስታወስ እንደው እንደ መውሲያ የምፈልገው አንዳንዴ ይሄ ተደቡር ማለት አላትም አለው ዝም ብለንኛ ማንኛውም ሰው መጥቶ በዚህ ልክ ነው የተረዳው ብሎ ደግሞ እንዳይሄድ ስጋ ያስፈራልና ዝም ብለኛው ለቀቅ አድርገን ማስተንተን ምናምን የሚለው ነገር አላት አለው ሙቀድማዎች አሉ አዋቂዎች ጋር መጀመሪያ መሄድና አዋቂዎች ጋር መጠየቅ አዋቂዎች ጋር መቅራት መንገዶችን ሚፍታሖችን ቁልፎችን በእጃችን ማድረግ ከዛ በኋላ በየት በልኩ ማስተንተን ያለብን ወደኛ በመልኩ ማንጣት አለብን የሚለውም ሊሰመርበት ይገባል የሚል እንተናለኝ ያ ካልሆነ ይህንን ርዕስ ከመዝጋታችን በፊት አፉ በሉኝና ሶስት ነገሮችን ማስታወስ ፈለኩኝ አንደኛ ለመሻይኾቹ ይሄ ቁርአን ተፍሲር ላይ ያሉ ፊቅህ ላይ ኪታብ ላይ ያሉ ሰዎች እንደው ለራሳቸውና ለደረሶቻቸው ሊረዷቸው በቅርብ ሊረዷቸው የሚችሉ ለወደፊት ዳዒ ይሆናሉ ብለው አስተማሪ ይሆናሉ ብለው የሚያስቧቸውን ሰዎች ቢያንስ መጃሊስ ተደቡር ቢኖራቸው በሳምንት አንድ ቀን የሆነ ሰዓት ላይ አድርገው በመስጂዶቻቸው ዓመተና ስም የሚገኝበት ግን የበለጠ ጧሊበል ዒልሞቹን هدف ያደረገ ቢሆን ይሄ ምክንያቱም ይሄንን ከጀመረ ዓሊሙ በሚቀጥለው በራሱም ቢሆን እየተፈጨረጨረ ሌሎችንም እየጠየቀ ራሱን ሊያጠናክር ይችላል የሚል እምነት ስላለ ሁለተኛው ተፍሲር ላይ የሚያቀሩ ሰዎች ለዓመተና ስም የሚያቀራው ሰው ዓላማው ይሄ ነህውን በላጋውን ምናምኑን ሊሰማው የማይችለውን ነገር ላይ ከማድረቅ ይልቅ ማህበረሰቡ ከዚህ ዛሬ ከሚሰጠው ትምህርት ምን ይዞ ሊሄድ ይገባዋል የሚለውን አንድ ሁለት ሶስት ብለው ማስተማር ቢሞከር አሁን ዓለም አቀፍ መርከዝ الهدايات የሚባል ድርጅት ተዋቅሯል ይሄ መርከዝ الهدايات ዓላማው ምንድነው ሰው የሁለቱን ወህዮች መርከዞች አንተ ሂዳያዎችን እየተማረ አይደለም ዝም ብሎ ቃሉን ማሐፈዝ ነው ከዚያ በኋላ ደግሞ በዚህ በቋንቋው ጉዳይ ላይ መጨነቅ ነው እንጂ አስተምሮት ምን አለ ብለን ምን ጨነቅበት እድል ያጣን ነው ያለው ነው በሚል ትላልቅ መሻይኾች ያሉበት ይሄ ተመስርቷል እኛ ጋር ኢትዮጵያ ላይ ባካችሁ በያላችሁበት በየመስጂዱ በሳምንት አንድ ቀን ለአንድ ሰዓት የሚሆን እንኳን መጃሊስ ተደቡር ቢኖር የሚል እምነት አለኝ ጀዛኩም መርሐባ እንግዲህ እንደሰማችሁት ነው ተደቡር ማድረግ ምን ያህል ጥቅም እንዳለው በቅርብ ጊዜ አንድ ዩቲዩብ ላይ ተመለከትኩኝ አንድ ሳይንቲስት ሱረቱ ነምል ያለውን የቁርአን አያ ተረዳ እንግዲህ ሱለይማን አለይሂ ሰላም ያው አላህ ብዙ ስልጣን ሰጥቷቸዋልና ጉንዳኒቷ እንግዲህ ወደ ሸለቆቻችሁ ግቡ ላ يحطمنكم سليمان وجنوده وهم لا يشعرون ሚለውን لا يحطمنكم ቁርአን በዛ ሰዓት ላብራቶሪ ምን ሳይኖር እንዴት እንዳይሰብራችሁ ሚለውን ቃል ተህጢም ሚለውን ቃል እንዴት ተጠቀመ ብለው ባለው እንትን ተጨባጭ ላብራቶሪ የጉንዳንን ሲመረምሩ ሚሰበር እንትን ነው አይደለም እንዳይሰብራችሁ ሚለው ነገር በዚህ እስልምናን ተቀብሏል ይሄን እኛም ስንረዳ ነው በቁርአን እንኮራለን እንደሰታለን የዛሬው ፕሮግራማችን ይሄን ይመስላል ወደ ቀጣይ ፕሮግራም እየጋበዝናችሁ እኛ በዚሁ እናበቃለን ሰላም አለይኩም ወራህመቱላሂ ወበረካቱ በጠራው መንገድ ባንዱ ጎዳና በኸሊል ፍኖት በማረው ዳና بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه وموالاه ودي أفريكا تي في تكتاتايوش
ከሸኻችን ከሼክ አብዱላህ ኢብራሂም ወይም ሼህ አብዱ ኒዛም በመባል ከሚታወቁት ታዋቂ መፈሰራችን ታዊል የሚለው የቁርአን አያ ወይም የአረብኛ ቃል በሳሐው ላይ ብዙ ሰዎች የቁርአንን ቀጥተኛ መልእክት የሐዲስንም ቀጥተኛ መልእክትን ለማዛባት ብዙ ሰዎች ይጠቀሙታል። ታዊል የሚለው ነገር ከአረብኛ ቋንቋና እንደዚሁም ደግሞ ከሰለፎች የተፍሲር አፈሳሰር ምን አይነት ትርጉም ነው ያለው? مرحبا بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه ومن والاه وبعد تأويل የሚለው እንግዲህ ያው እንደ ሰለፍ ሁለት ትርጉሞች አለው ማለት ይቻላል። ሶስተኛው እንደ አጠቃላይ ተأويل የሚለው ለሶስት ትርጉም ይሰጠው ይችላል ታወቃል። በዚህ ግን እንደ ሰለፍ ተأويل ማለት ተፍሲር ማለት ነው። تفسير ترجمه تفسير المعنى የቁርአን የሐዲስ ማብራሪያ ማለት ነው። تأويله يوم يأتي القرآن ማብራሪያ وراسه تأويل ይባላል። اللهم علمه الكتاب اللهم علمه التأويل عبد الله بن عباس ነብዩ ያደረጉት ዱዓ ይሄ ማዕናውን አሳውቀው ነው። ማዕናውን የሐዲሱን ማዕና ወይም የቁርአኑ ተፍሲሩ ራሱ ተأويل ይባላል። ሌላው ተأويل ማለት عاقبة الشيء ومآله የአንድ ነገር መጨረሻው ወይም መመለሻው يوم يأتي تأويله የعاقبة الشيء ومآله ማለት ነው። የአንድ ነገር የመጨረሻው ሲመጣ ማለት ነው። ለዚህ ለውት ነገሮች ያገለግላል። አብዛኛው አሁን ከላሙ ሰለፍ የሰለፎችን ንግግር ብናይ የቁርአን መልእክቶችን ብናይ ተأويل የሚለው ለነዚህ ነገሮች ነው ሆኖ የምናገኘው። አንደኛው የአንድ ነገር መጨረሻው ለማለት የሚጠቀሙት የአረብኛ ቋንቋ ነው። ذلك خير واحسن تأويلا ذلك تأويل ነብዩላህ ዩሱፍ ያዩት የመናሜ መጨረሻው ይሄ ሆነ የሚል ነው። ተأويل የሚለው ቃል በአረብኛ ቋንቋ የአንድ ነገር መጨረሻው ብሎ መግለጽ ነው። ልክ የውም ያቲ ተأويሉ እንዳለው ቁርአን ነው ማለት ነው። ይሄ ነው ተأويل ብሎ ይሄ አንደኛው በቋንቋዊ ተፍሲር ነው። ትርጉም ነው። ሁለተኛው ደግሞ ተأويل የሚለውና አብዛኛው እንግዲህ በተለይ በአስማኡ ሲፋት ዙሪያ በቁርአን ያሉ ቀጥተኛ ቃላቶችን ወደ ሌላ አዙሮ የመፈሰሩ ደግሞ ተأويل ብሎ ይጠሩታል። ይሄ ከአባባል ትክክል ነው። ተأويل ብሎ ይጠሩታል። ይሄ አሁን ሙተጃ ሙተአኺረን ይሄ አይነት ተተረጓጎም መጨረሻ ላይ አሁን በቅርብ ጊዜ የመጣ ነው። እንደ ሰለፎች ጊዜ የለም። ሰለፎች ጊዜ ቅድም እንዳልኩት ተأويل ማለት ተፍሲር ማለት ነው። ለምሳሌ ተፍሲር ጠበሪ ብናይ ተأويل هذه الآية ይላል። معناه تفسير هذه الآية ተፍሲር ጠበሪ ደግሞ ሰለፍ ናቸው። የዚች አያ ተፍሲር ትርጉም ለማለት ነው የተጠቀሙት። ይሄ ተأويل እንደ ሙተአኺሪን እንዳሳቸው አንቱ እንዳልኩት عن معنى ظاهر إلى معنى غير ظاهر ለመውሰድ ይጠቀሙታል። ግልጽ ከሆነው ማዕና ወይም ደግሞ ያለ ምንም ቀርና ከምንረዳው ማዕና ወደ ሁለተኛ ማዕና ለማዞር ወይም ይሄኛው ተأويل ተሕሪፍ ማለት ነው። ተሕሪፍ ማለት ነው። እንግዲህ ተሕሪፍ ማዛባት መቀየር በሚል ነው የሚሆነው። ለሁለት ይከፍሉታል። ሀታ እነሱ ራሳቸው ይሄ ተأويل አለ የሚሉ ሰዎች ለደሊል ከሆነ ደሊል ካለ ወይ መረጃ ካለ ተأويሉን ሰሒህ ብለን እንጠራዋለን። ሁለተኛ ማዕና መሆኑን ያምናሉ። አይከለከልም። ዝም ብሎ ያለ ደሊልና ያለ ምንም ቀሪና ሳይሆን ዑርፈል ኢስቲዕማል አው ምንም አይነት ይሄን የሚያመለክት ነገር ሳይኖር ግን ከሆነ ተأويልን ባጢል ይባላል ወይም ተሕሪፍ ብለን ልንጠራው የምንችልበት ነገር ይፈጠራል። አሁን ተأويል የሚለውን ቃል ተጠቅመው ለምሳሌ ኢነላሁ ወስተዋ የሚለውን በተለይ አላህ Subhanahu Wa Ta'ala ስሞችና ሲፋቶችን ቃሉ ቀጥታ የሚሰጠውን ትርጉም ከልክሎ ሌላ ትርጉም መስጠቱ ከሰለፎች ያልመጣና በአረብኛም ቋንቋ የማይደገፍ ነው። ስለዚህ ተመልካቾቻችን እችን ነጥብ ያነሳናት አሁን በሳሐው ላይ በጊዜያችን ያለው በተለይ የአህባሹ የህጣመም አስተሳሰብ ከመጣ በኋላ የሚጠቀምበት አንዱ መገለጫው ተأويل ማለት የዚህ استوى የሚለው استولى ያዞራሉ። ይሄን ደግሞ ዑለማኡ ተፍሲር هذا تأويل بمعنى التحريف ማለት صرف اللفظ معناه الظاهر لغير دليل ይሄ ውድቅ ነው ባጢል ነው የሚለውን ሸክል ያስጨብጡ የፈለጉ ስለሆነ አንደኛ ቁርአንና ሐዲስ የሚተረጎመው ከአላህ የመጣና በነብያችን ወይ በቃል ወይም በተግባራቸው ወይም ሰሃቦቻቸው የተረጎሙት ነው የምንወስደው እንጂ ወይም ከአረብኛ ቋንቋ ቀጥተኛ ትርጉሙን ነው የምንወስደው እንጂ ተأويل በማለት የተነሳ የአላህን ስሞችን የአላህን ባህሪያቶችን ወይም የቁርአንን ቀጥተኛ ትርጉሞችን ማዛባት አይቻልም የሚል ነው። ይሄ ትልቅ መልእክት ነው። አጭር ነው ንግግሩ ግን ትልቅ መልእክት መሆኑን እንድትረዱ ነው ይሄንን ያነሳነውና ወደ ተመልካቾቻችን አላህ Subhanahu Wa Ta'ala ይሄንን ቁርአን ሲያወርደው ግልጽ በሆነ በአረብኛ ቋንቋ ነው። ነብያችንም ሲያስተምሩ
አረብኛ ለሚያውቁ ሰሃቦቻቸው ለና አቡበክር ለና ዑመር ነው በዛን ጊዜ ሲያስተምሩ ደግሞ የአላህን Subhanahu Wa Ta'ala ስሞችና ባህሪያቶችን በግልጽ አስተምሯቸው በልሳን አረብይ ሙቢን ሰሃቦቹም ገብቷቸዋል ግልጽ የሆነ ቋንቋ ማይገባቸው ቢሆን ኖሮ ደግሞ ይጠይቁ ነበር ስለዚህ እኔ በዚህ አጋጣሚ ኢማም ማሊክ የተናገሩት ንግግር ትዝ ይለኛል ነብዩ አለይሂ ሰላቱ ወሰለም علمنا النظافه الطهاره كل شيء ይሄንን ሽንት ቤት መግባትን መውጣትን ንጽህናን መጠበቁን ያስተማሩት ነብያችን ስለ አላህ ስሞችና ባህሪያቶች አላስተማሩን ብሎ ማለት محال ان يظن بالنبي صلى الله عليه وسلم الذي علمنا القراءه ولم يعلمنا التوحيد የሚለው ነገር ገዢን ይገር ስለዚህ አሁን በሰዓቱ ያለውን ውዥንብር ሰው መመልከት ያለባችሁ ትላንትና ነብዩ ሲያስተምሩ ሰሃቦቻቸው በምን መልኩ ተገነዘቡ እነዚህ በተለይም ደግሞ አይመተል አርባ المتبوعين اهل السنه والجماعه መስራቾቹ በምን መልኩ ተገነዘቡን የሚለውን የነ ኢማም ሻፊዒ የነ ኢማም ማሊክን ማዕና መሄድ ነው እንጂ አሁን በተለይ አህባሽ የሚለው ሀገራችን ከመጣ በኋላ ያሰራጭና ዑለማዎችን ሰዎች እንዳይከተሉ አቂዳቸውን ሰለፎች እንዳይከተሉ ትላንትና ቁንጽል ሰዎች ያመጡትን እንዲከተሉ ማድረጋቸው ትክክለኛ መንገድ እንዳልሆነ ተረታቸው ቁርአንን ሐዲስን በሰለፎቹ አረዳት እንድትረዱ በአላህ ስም ጠይቃቸዋል ታዊል በሚል ምክንያት መንገድ የሚያስቱ ሰዎችን ደግሞ ተጠንቀቁ ነው የምንለው የዛሬው ፕሮግራማችን እዚህ ላይ አበቃ ጀዛኩሙላሁ ኸይረን ወሰላሙ አለይኩም ወራህመቱላሂ ወበረካቱ بخليل فلق يا توحيد وراش የኢማን ትውልድ ለኢስላም ደራሽ በሪሳላ ፋና ጸድተን ተመልካቾቻችን የተከታተላችሁ የምትገኙት ሰዋኢዱል ኢኽራ የተሰኘውን የኢፍጣር ሰዓት መሰናዷችን ነው አብረን ቆይታ እያደረግን ስለሆነ እጅግ ደስ ይለናል የተለያዩ ሐሳቦችን እዚህ ስቱዲዮ ሆነን እያነሳን ለዚሁ ከቁርአን ጋር ተዛማጅነት ያላቸውን ሐሳቦች በተለይ ዘንድሮ ቁርአን ላይ በጣም ትኩረት በማድረግ የቁርአኑን ወር ፕሮግራሞችን አድምቀናል ብለን እናስባለን ከመሻይኮች እንደዚሁም ከኡስታዞች ጋር የተለያዩ ቆይታዎችን በጋራ እያደረግን እንገኛለን ጥሩ መልእክት ጥሩ ሐሳብ እየወሰዳችሁ የተማራችሁበት እንደሆነ ተስፋ እናደርጋለን እኛም እዚህ ስቱዲዮ ሆነን የተለያዩ ሐሳቦችን እያነሳን ነበር ቀደም ሲል የግብፁና አዝሃር ዩኒቨርሲቲን አነሳን የሚያስተምራቸው አስተምሮቶች ምንድናቸው በምን አይነት መልኩ የተቋቋመ መቼ እንዴት የተቋቋመ ዩኒቨርሲቲ ነው የሚለውን ሐሳብ አንስተን ነበር ከዛም ይወጡ እንደነ ኢማም ሻፊዒ እንደዚሁም ደግሞ ሰይድ ቁጡብ ይያልን ሼክ መሐመድ ሰይድ ተንታዊ የተሰኙ ምሁር እንደዚሁ እንደወጡ አውርተን ነበር በነገራችን ላይ ቀደም ያለፍኩት እኚ ሼክ መሐመድ ሰይድ ተንታዊ የቀድሞ የአልአዝሃር ኢማም ጭምር ናቸው እና በጣም ሪፎርሚስት እንደሆኑ ወይም ማርሽ እንደቀየሩ በዚህ በእስላማዊ ትምህርት አስተምሮት ላይና የእምነቱ ውይይት ላይ ሐሳቦችን በመሰንዘር በመወያየት ይሄ አንድ ላይ ዲኑን ሊያሳድጉ የሚችሉ ሐሳቦችን በማንሳት የተለያዩ እይታዎችን ጭምር በማምጣት ትልቁን ድርሻ ተወጥተዋል በአልአዝሃር ደግሞ ኢማምም ሆነው መሪ ሆነው ቆይታ አድርገዋል በመጨረሻምና በጣም ብዙ ታሪክ ያለው ዩኒቨርሲቲ ነው አልአዝሃር ዩኒቨርሲቲ ብዙ ኢትዮጵያኖች በነገራችን ላይ መሻይኾች ለአጫጭር ኮርሶችም ጭምር ይሄዱ ብዙ መሻይኾች አሉ ነሽማ መዘን ዘህረዲንም በአንድ ጊዜ በአንድ ዘመን እና አላህ ይርሐማቸውና ሀጂ ወሌጋ ይመስለኛል ሄደው አንድ አራቱ ነው የተወሰኑ ጊዜ ኮርስ ወስደው መተዋልና ብዙ መሻይኾቻችንም በሱዳን ሄደው በግር በሊቢያ ምናም እየተባለ ሄደው ተምረው የመጣው አሉ ቅድም ስናነሳውም ነበር የመግቢያ ፈተና ሲፈተኑ ግራም የሚገባቸው ጊዜ ነበር ምን ልናስተምራችሁ ነው ይሄን ፈተና መፈተናችሁ እናንተ የት ነው ተምራችሁ የመጣችሁት ሲሏቸው ተታሸጀራ በዛፍ ስር ነው ተምረን የመጣ ነው ኢትዮጵያ ውስጥ ገጠራማ ቦታዎች ላይ ምንም አዲስ ነገር አታገኙም ከዚህ በኋላ የተባሉ ትላልቅ መሻይኾች ነበሩ የተወሰነም አንድ ዩኒቨርሲቲ ለማንሳት ያክል አጥር አድርጌ ኢንተርናሽናል ኢስላሚክ ዩኒቨርሲቲ ኦፍ ማሌዥያ የሚባል ዩኒቨርሲቲ አለ ምናልባት ከነ አሁን ካነሳ ነው ከነ አልአዝሃር ጋር በርሚንት ላይ ይችላል 1983 ነው የተቋቋመው ዩኒቨርሲቲ ምንድነው ዋና ዓላማው አሁን ላይ ይሄ ሴኩላር የሚባለው ትምህርት ከሃይማኖት ውጭ ያለው እንደማለት ነው አይዲዮሎጂ በጣም እየተስፋፋ ነው በተለይ ሙስሊሙ ማህበረሰብ የራሱን ማንነት ይዞ እንዳይሄድ ሊያደርግ ይችላል የሚለውን ነገር ለመቅረፍ የአካዳሚኩንና የዲኑን
የእስላማዊ ማንነቱም ተካቶበት ካሪኩለም በመቅረጽ ሁለቱንም እንዳያጣ ትውልዱ እሱን ከማሰብ አንፃር ነው አካዳሚኩንም ኢስላማዊ ማንነቱንም አጣምሮ እንዲሄድ የማድረግ ካሪኩለም አርቀቀው የሰሩበት ወይ ደግሞ ያቋቋሙት ዩኒቨርሲቲ ነው። ወደ 100 አገራት የሚመጡ ተማሪዎችንም ያስተምራል። ምናልባት በአሁኑ ሰዓት በጣም ከፍተኛ ቁጥር ያለ ተማሪዎችን ተቀብሎ እያስተማረ ነው። ወደ 20,000 ተማሪዎች አሁን ላይ ያለ ምናልባት የና አልአዝሃር 350,000 ላይ በጣም ገርሞኛል። እስካሁን ምናልባት የተመረቁ ተማሪዎችን በነገራችን ላይ ዶክመንት ማድረግ ያው የብዙዎች ተቋማቶች ችግር ነው። እዚህም ተቋም ላይ እንግዲህ ምናልባት ብሮዝ ስናደርግ አንዱ ችግር ይሄ ሆኖ ያለ ግን እስከ 60,000 ተማሪዎችን እንዳስመረቀ ሬጅስተር እንዳደረገ ይታመናል። በዚህ ዩኒቨርሲቲ እንግዲህ የወጡ ምናልባት የተወሰኑ ኮርሶችን ለማንሳት ያክል አሁን ከሚያስተምራቸው ውስጥ ኢስላሚክ ሎ ወይም ፊቂህ፣ ኢስላሚክ ባንኪንግ ይታወቃል አይደል? ከመላው ዓለም በተለይ ይሄ የኢስላሚክ ባንኪንግ ሲቋቋሙ እዛ ነው ሄደው ሰልጥነው የሚመጡትና ብዙ ኢትዮጵያኖችም በቅርቡ እነ ኡስታዝ ማህሙድ ሐሰን ጭምር እዛ ሄደው ተምረዋል። ዶክተር ኸውለት አይ ቲንክ ዩኒቨርሲቲ እዛ ተምራ መጣለች። ፖለቲካል ሳይንስ፣ ኢስላሚክ ፊሎሶፊ፣ ኢስላሚክ ሶሻል ሳይንስ ይህ ማለት እንግዲህ ኢስላሚክ ሶሻል ሳይንስም ሲማር የሙስሊሙንም አይዲዮሎጂ አቀላቅለው ያስተምራሉ እንደማለት ነው። ከዚህ ዩኒቨርሲቲ የወጡ በጣም ብዙ በተጽኗቸው ከፍተኛ ደረጃ ይደረሱ አሉ። ለምሳሌ ፈዲላህ የምትባል ሴት ፈዲላ ሰዲቅ ከ22 ጀምሮ የሀገሪቱ የትምህርት ሚኒስቴር የሆነች ሴት አለች። አሁንም በስልጣን ላይ ያለች እሷም ከዛ ዩኒቨርሲቲ ነው የወጣችው። ሙና አቡ ሱለይማን የምትባል እሷ ሳውዲያዊ ነች። ትልቅ ምናልባት ልታውቃት ትችላለህ አንተ። ትልቅ የቴሌቪዥን ቀለም ነዋል የሚባል አንድ ሾው አላት። የዛ ሆስት የምትሰራ ሴት ነች። በፖለቲካ ተሳትፏላት የሳውዲ የቢዝነስ ሰው ነች። እሷም ከዛ ዩኒቨርሲቲ የወጣች ነች። የተወሰኑት ለማንሳት ያክል ነው። ከዚህ በተጨማሪ ምናልባት ወደፊት ራሱን የቻለ ኢስላሚክ ፋይናንሲንጉንም በተቋም ደረጃ ነጥሎ ለማስተማር ትልቅ እቅድ አለው። ወደ ሌሎች ሀገሮች ደግሞ ቅርንጫፉን ለመክፈት እቅዶች እንዳሉት መረጃዎች ያሳያሉ። አዎ እነኚህ ቀላል የሚባል ተጽዕኖ ወይም ደግሞ ቀላል የሚባል ሚና አይደለም የሚጫወቱት ከዚህ ከማህበረሰቡ ላይ ማለት ነው ከእውቀት ሽግግር ጋር በተያያዘና እንዲህ ያሉ ተቋማት መኖራቸው ፋይዳቸው ምንድነው የሚለውን ሐሳብና የተወሰኑ ሐሳቦችን መልሰን ስንመጣ እናነሳለን። አሁንም ቆይታችሁ ከኛ ጋር እንዲሆን የተከበራችሁ ተመልካቾቻችን ጋብዛችኋለን። ሷኢዱል ኢኽዋ ፕሮግራማችን ይቀጥላል። የተለያዩ ፕሮግራሞች አሉን። አንዱን ደግሞ ተከታትለን ተመልሰን ከመሻይኮች ጋር ከኡስታዞች ጋር የተደረገውን ቆይታ አይተነው ተመልሰን እንገናኛለን። ቆይታችሁ ያማረ እንደሚሆን በሙሉ ተስፋ አለን። አብረን ነው የወሮች ሁሉ አውራ የለውጥ መጠንሰሻ ረመዳን የሙስሊሙ ዓለም እንዲከበር ምክንያት ሆኖ ታላላቅ ጦርነቶች ተከናውነዋል። አያሌ ግዛቶችም ወደ ሙስሊሞች ተጠቃለዋል። በርካታ ተጽዕኖ ፈጣሪ ግለሰቦች ተወልደዋል። በዚህ ፕሮግራም በወርሃ ረመዳን በእያንዳንዱ ዕለት የተከናወኑ ታሪካዊ ክስተቶች ይተረኩበታል። በዛሬው ዳሰሳችን በረመዳን 14ኛው ዕለት ከተከሰቱ ጉዳዮች ውስጥ የተወሰኑትን እናቀርባለን። በወርሃ ረመዳን በ14ኛው ዕለት በ132 ዓመተ ሂጅራ አባሲያዎች ኡመያዎችን በማሸነፍ ደማስቆን የያዙበት ቀን ነው። የታሪክ ተመራማሪው አሲም ባጥናው መሰረት ሁለቱ ኃይሎች ዛብ በተባለ ጦርነት የተፋለሙ ሲሆን በጦርነቱ የኡመያው መሪ ወሊድ ቢን ሙአዊያን ጨምሮ በርካቶች የተሰዉ ሲሆን በ132ኛው ዓመተ ሂጅራ አባሲያዎች ኡመያዎችን በማስወገድ የአገዛዛቸውን ዋና ከተማ ደማስቆን ተቆጣጠሩ። በዚሁ በወርሃ ረመዳን በ395 ዓመተ ሂጅራ የፋጢሚያዎች ሰባተኛው ኸሊፋ አልሐኪም ዟሂር በ658 ወሊድ ቢን አጥዓላህ አስከንደሪ በ1881 ሼኽ የመራጊ ተወልደዋል። በወርሃ ረመዳን 14ኛው ዕለት ሼኽ መሐመድ ሙስጠፋ አልመራጊ ሕይወታቸው አልፏል። ሼኽ መሐመድ ሙስጠፋ የአዝሃር ዩኒቨርሲቲ መምህር የነበሩ ሲሆን በተለይ በመዝሃብ ተከታዮች መካከል ያለውን ልዩነት ለማጥበብ ከፍተኛ ጥረት ያደርጉ ነበር። አላህ ይዘንላቸው።
بخليل فلق يتوحيد وراش إيمان تولد لإسلام دراش برسالة فانا ተመልካቾቻችን ተመልሰን መተናል አብራችሁን ቆይታ ያደርጋችሁ ስለሆነ ከልብ እናመሰግናለን እንግዲህ በሙስሊም ሀገራቶች ያሉ እስላማዊ ዩኒቨርሲቲዎችን እያነሳን ነበር የአልአዝሃርን እንዲሁም ደግሞ የማሌዥያውን እስላማዊ ዩኒቨርሲቲን እያነሳን ነበር ምናልባት ይሄ ለጥቆማ ነው እኛም ደግሞ እንደ ሀገር ከፍተኛ ቁጥር ያለ ሙስሊም ያለባት ሀገር ናት ብዙ እስላማዊ ተቋማቶችም አሉን በመሬት ደረጃም ቢባል አሁን በተለይ ክፍለ ሀገር አካባቢ ያሉ መሳጅዶችና የሙስሊም ተቋማቶች ስናስብ መሬቶች አሉን የተማሪ ሰው ኃይልም አለና ወይ መድረሳ ብቻ ሆኖ ይቀራል ወይ መስገጃ ሆኖ ብቻ ይቀራል እንደውም እኮ ተው ወደ እንዲህ አይነት አስተምሮ ደረጃ ላይ ደረስ ቀርቶ መድረሳ እንኳን የላቸው ይበዛሉና ምናልባት አቅም ያላቸው አሁን እንደና አወሊያ አይነት መሰል ተቋማቶች በትምህርት ትልቅ ልምድ ያላቸው ተቋማቶች ደግሞ ቅድም የማሌዥያ አስተማሪ ነው ያስባለሁኝ አካዳሚኩንም ቢጨምሩበት ምክንያቱም የሰው ልጅ ዲንህን ብቻ ተማር አይ ደግሞ ዲንህን ተነተህ ደግሞ ሰኪዩላር ብቻ ተማርም ደግሞ የሚባልበትም ዘመን አይደለምና ሁለቱንም በስነ ስርዓት ለዚህ ዘመን በሚመጥን መልኩ የትኛውም ደግሞ ተቋም ሄደው መቀጠር የሚችሉበት ተወዳዳሪ የሆነ እውቀት እንዲኖራቸው አድርገን ማስተማር እንችላለንና ቢታሰብበት በተለይ መጅሊስ አሁን ብዙ አክሰስ አለው ይሄን የማድረግ ብዙ የሚቀበሏቸው መሬቶች አሉ ዩኒቨርሲቲ እስላማዊ ዩኒቨርሲቲ ከፈታል ተብሎ ብዙ የመሰረት ድንጋዮች ተጥለዋልና ወደፊት ቢታሰብባቸው በተለይ ኮምፒውተር መሰል እንደዚህ አጫጭር ኮርሶች የሚሰጡባቸው የፋይናንሲንግ ምንም ከዚህ ዘመን በቃ ወልፈት ብለህ የምትኖርበት አይደለምና ይሄ እውቀት ያስፈልግም ምናምን የምትልበት አይደለምና አትሊስት እንኳን እስላማዊ ዩኒቨርሲቲ ቢሆን እንኳን አትሊስት የኮምፒውተር የቋንቋና መሰል ኮርሶች ማካተት እንዳለብን የማሌዥያ ያስተምረናል እጅግ በጣም አሁን እንደውም እኮ በተቋማት ደረጃም ጥሩ እየመጣ ነው የእስልምና ጉዳዮች የኢትዮጵያ እስልምና ጉዳዮች ዋና ፕሬዝዳንቱ እንደዚሁ ሼህ ሐጂ ኢብራሂም ቱፋ እንደዚህ ዩኒቨርሲቲ አላቸው ኢማም ሻፊዒ ነው ካልተሳሳትኩ እንደዛ አንድ ዩኒቨርሲቲ አላቸው ስራ ጀምረዋል ኦሬዲ ሼህ መሐመድ ሐሚዲን ዶክተር ሼህ መሐመድ ሐሚዲን እንደዚሁ ደግሞ አሱና ራሱን የቻለ አካዳሚ አለው ዩኒቨርሲቲ ነው በትልቅ ደረጃ መሻይኮችን በማፍራት ላይ ስራዎችን እየሰራ ይገኛል አይ መነሻ ወንድማቸውም አላቸው በነገራችን ሐሰን ሐሚዲን እሳቸውም አላቸው ደሴ አረብ ገንዳ መስጊድ ላይ ያው ይሄን ነው የአዲስ አበባውን በሚመስል ደረጃ ዑለሞችን የማብቃት አሁን ይሄ ነው የሚያስፈልገው አንዳንድ ሰዎች ወይም ዑለማዎች ይሄንን የጀመሩትና ወደ ተቋማት እንዲቀየር ባለሙያዎች ባለሀብቶች ከዛ ደግሞ ይሄ ይመለከተኛል የሚሉ አካላት አንድ ላይ ሆነው ማቋቋም መቻል አለባቸው አሁን ወልቂጤ ላይም እንደዚህ መሰረት ድንጋይ ተጥሏል ሌላ ብዙ ቦታ ላይ ነው የተጣለው በቸም ባለፉት አመታት ወራቤም ከዛ ባሻገር ግን መጀመሪያ ላይ ጥቂቶቹን አሁን የጠራናቸው አይነት ሁለት ሶስቱ ላይ ጠንካራ ስራ መሰራት ቢችል ከዛ ሶስቱ ደግሞ በጋራ አንድ ላይ የሆነ ደግሞ ትልቅ ተቋም ውስጥ ቢኖሩ ቢታቀፉ ትልቅ ለውጥ ማምጣት ይችላል መመጋገብ ይቻላል ከአንድ ካምፓስ ወደ አንድ ካምፓስ ግን አንድ ወጥ የሆነ አሁን እንትና ጋር መጣለው ወይም ሼህ ገሌ ጋር መጣለው እዚህ ዩኒቨርሲቲ ብሎ ሳይሆን አንድ ትምህርትን እስላማዊ ትምህርትን ሊማር ሊያጠና የሚፈልግ አካል ቀጥታ ሁሉም ተፈትኖ እንደና አልአዝሃር ዩኒቨርሲቲ ተፈትኖ ምን ብሎ ምናምን ቀጥታ እዚህ ገባለው ብሎ የሚመጣበት ቦታ አንድ መጀመሪያ የሚያስፈልገን ይመስለኛል አንዱ የቱ ነው የሚለው ወደፊት ጠንክሮ በመስራት በመትጋት ወደፊት ደግሞ ካሪኩለምም ስትራቴጂም ፕላንም በማውጣት እየተሻለ የመጣው ላይ ፈሰስ ማድረግና በጀት ተደርጎ በስነ ስርዓት መሰራት ይችላል ግን ጅማሬዎቹ ሊጠሉ አይገባም 10 ቦታ ይጀመሩ ችግር የለውም ነገር ግን ጠንካራው ይቀጥላል ግን የሚጠነክረውን ቅድም እንዳልኩት አንዱ ተፈትኖ ተማሪዎች ከተለያዩ ክፍለ ሀገራት ተፈትነው እዚህ ገባሉ ብሎ የሚያልሙለት ዩኒቨርሲቲ ኢትዮጵያ ውስጥ እስላማዊ ዩኒቨርሲቲ ያስፈልጋል እንደዛ አይነት ተቋማቶችን ደግሞ የመሰረት ድንጋይ የሚጥሉ በግለሰብ ደረጃ በተቋማት ደረጃም ቢሆንም እንኳን ራሱ ብዙዎቹ ሐሳብ ለመቀበል በነገራችን ላይ ዝግጁ ናቸው ውጭ ላይ ሆነን ብዙ ጊዜ ከመተቸት ሙያ ባለን ሙያ ብናገዛቸው ፕሮፖዛል በማዘጋጀት ሊሆን ይችላል ቅድም ያልናቸው አጫጭር ስኪሎችን በማስተማር ሊሆን ይችላልና እገዛ ብናደርግላቸው ክፍት ናቸው አሁን ሼህ መሐመድ ሐሚዲንን ተቋም አይተህ ከሆነ በቃ ትልቅ ዩኒቨርሲቲ ነው በአንድ የተወሰነ ቦታ ቢሆንምና እነዚህ አይነት አካላቶችን ማገዝ ይቻላል በተለይ ደግሞ እኔ የቋንቋ የኮምፒውተር ኮርሶች በጣም አስፈላጊ ናቸውና እነዚህ ላይ ሙያ ያለን ሰዎች ብናገዛቸው ኃላፊነታችን እንደተወጣን እንቆጥረዋለን ለዛሬ እንግዲህ ይሄንን ካልን
እዚሁ ላይ እናጠናቀቅ። ተመልካቾች እናንተም አብራችሁን ቆይታ ስላደረጋችሁ ከልብ እናመሰግናለን። ማርኮ ሚላኖ አብሮን እየሰራ ስለሆነ ከልብ እሱንም እናመሰግናለን። አዲስ አበባ ፒያሳ ኤሊያና ሞል አንደኛ ፎቅ ላይ እንዲሁም ደግሞ 4 ኪሎ ከብርሃንና ሰላም ማተሚያ ፊት ለፊት ድንቅ ስራ ህንፃ ላይ ይገኛሉ። ከልብ እናመሰግናለን። ነገ በሌላ ፕሮግራም እንገናኛለን። ቀጣይ የአፍሪካ ቲቪ ፕሮግራሞች ይቀጥላሉ። ሰላም አለይኩም ወራህመቱላሂ ወበረካቱ። የኢማን ትውልድ ለኢስላም ደራሽ በሪሳላ ፋና ጸድተን ለመዳን ደምቀን ያበብን በቁርአን ኪዳን በጠራው መንገድ ባንዱ ጎዳና በኸሊል ፌኖት በማረው ዳና